ሰላም ሃይ እንዴት ናችሁ? አለን እግዚአብሔር ይመስገን። አኒ እንዴት ነሽ? how are you doing? አለው ዛሬ ያው በጥያቄ ልታፋጥጠኝ ነው አኒ እና እስኪ ምን እንደሆነ ጥያቄዋ እንይላታ። አይከብደንም መመለስ ግን እንይላት እስኪ let's go እና ያለ በጣም ይቅርታ ግን ጥያቄ ስጠይቅሽ no problem ለሳምንታት ማለት ነው ለሳምንታት ያክል ስልክ መደወላችን ማንንም ጋር እሺ ግን ለአንድ ሰው ተፈቀደልሽ ለአንድ ሰው ብቻ ማለት ነው እሺ ለማለት ደውል ትችያለሽ ለአንድ ሳምንት actually ከባድ ጥያቄ ነው። ቅድም እንግዲህ ስፎክሪ ነበር አይደል? አዎ ግን ምንድነው ያለ ከባድ እኮ ነው ግን አንድ ሳምንት ባልደውል አንድ ሳምንት እንዴት ተሰጠሽ? ኮሶ አንድ ሳምንት ሳይሆን የተሰጠሽ ሳይሆን ለአንድ ሳምንት ያክል ከማንም ጋር በቃ ኮንታክት ማድረጋችን ተባልሽ። እሺ የስልክ ማለት ነው። ግን ለአንድ ሰው ተፈቀደልሽ። ለማን ነው ልትደውይ የምትችይው? obviously አንድ ካንድ ለናቴ ምክንያቱም ያው እናት ትደነግጣለች፣ ትሰጋለች አይደል? አንድ ደቂቃ እንኳን ስልክ ካልመለስኩ ምን እንደምትሆን አውቀዋለሁ። ገባሽ? ሌላው ሰው ግን አትሊስት ታግሶ መጠበቅ ይችላል። ሊሰጉ ምናምን ይችላሉ ሌሎች ራውንድ ያሉት ሰዎች ግን ምንድነው እንደ እናት አይሆንም። እናት ቀድማ ልትሞት ትችላለች። እኔ ምን እንደሆንኩ ሳታቀራሱ እንደገጠመኝ ሳታቀራሱ በድንጋጤ እና በፍራቻ ልጄ ምን ሆነች ምን ገጠማት በሚል ሌላ ነገር ሊፈጠር ይችላል። ስለዚህ መጀመሪያ የማደርገው ነገር ለእናቴ ነው የምደውለው። ምንም ጥያቄ የለውም። እንደዛ ነው። ሌላው ሰው መጠበቅ ይችላል፣ ሪዝናብል መሆን ይችላል፣ ሌሎች ነገሮችን ማሰብ ይችላል። የወለደ አንጀት አይችልም። የኔ እናት ወልደሽው ተብዬ ከምረገም እሺ እንቀጥላለን። ቻሌንጁን ተከተል አይከብደኝም ብያለሁ። እሺ እናያለን። እሺ በጣም ርቦሻል። ኦኬ ከጠዋት እስከ ማታ ምንም ነገር አልቀመሽ። እሺ ከዛ ግን ቀረበልሽ ምግብ ማታ ላይ አካባቢ ውሃና ምግብ ማለት ነው ቀረበልሽ። ግን ከሁለቱ አንዱ ነው መምረጥ ያለብሽ። ከውሃና ወይ ውሃው ወይ ምግቡ። ኦኬ ከሁለቱ አንዱ ነው መምረጥ ያለብሽ። የትኛውን ትመርጫለሽ? ጌታው ይቅርበልኝ። ሶሪ ምን አይነት የመከራ ቀን ጥያቄዎች ናቸው? የመከራ ቀን ነው የሚመስሉት። ኤኒዌይ this one is also ያው ሞክሬም አድርጌም ስለማውቅ obviously ውሃ ነው የምመርጠው። እውነት ውሃ ማለት ነው። በጣም እርቦሽ ውሃ ስትጠጪ by the way ድካም ይሰማሻል። ውሃ ይከብዳል በባህሪው by the way እና ድካም ይሰማሻል፣ ግን ራብሽ ይጠፋል። ራብ ይጠፋል። ግን አሁን ኢማጂን ውሃ ሳልጠጣ ምግቡ ራሱ በበለው አንደኛ ሊያንቀኝ ይችላል፣ በምን ይወርዳል። ሁለተኛ የውሃ ጥሜ ይብሳል ምግቡ ሲበላ። ለነገሩ ልክ ነሽ። እንትን ይባላል ደግሞ እንደዚህ የሚባልም ጥያቄ አለ። ለ7 ቀን ውሃ ሳትጠጪ ከምትቆይና ምግብ ሳትበይ ማለት ምግብ ሳትበይ ብትቆይ ምንም ችግር የለውም። እንትን ትያለሽ አለሽ ሰርቫይቭ ማድረግ ትችያለሽ። ግን ውሃ ሳትጠጪ ግን አይቻልም ይባላል። በጣም ልታልፊም ልትሞችም ትችያለሽ። በጣም ከባድ ውሃ ብዙ ነገር ፓወር አለው ውሃ ማለት ነው። በጣም ሰው ውሃ እሺ ኔክስት ኩዌስችን ጠይቂ። እሺ ኦ ማይ ጉድነስ ጥያቄ። እሺ ያውኑ ፈኒ ነው። ያረዳ ቋንቋ ታውቂያለሽ? ብዙ አይደለሁም ግን እኔ ምንም አይመለከተኝም። ጥያቄ ነው የምጠይቀው ዛሬ በነፃነት። 3 ያረዳ ቋንቋ ትነግሪኛለሽ። ከዛ ደግሞ በአማርኛ ተረጓሚያቸው
ለምሳሌ ፎንቃ ሲባል ፍቅር ማለት ነው። አንድ ማቃት እሱን ጠራሽ። አይ በቃ ሌላ ልክ እንደዚህ 3 ያረዳ ቋንቋ ትንገኛለሽ። ማይ ጉድነስ ማቃቸው በሙሉ ጠፉብኝ። ሆነስትሊ ስፒኪንግ አንዳንዴ ስትጠይቅ ይጠፋሉ። ባይዘውና ማቃው ሌላ ለምሳሌ ፈዋ ምግብ ነው። ምግብ ኦኬ። ፈዋ ተፈውሰሻል ካልኩሽ በልተሻል ማለት ነው። 2 ያጅግል የምንለት ፈዋ እኮ ነው ያልሽኝ። ፈዋ ምግብ ነው። ተፈውሰሻል ወይ በልተሻል ወይ ነው። ፈዋ እንዳልሽ አይደለ? ከዛ ፈዋ ምግብ ነው። ተፈውሰሻል ምግብና በልተሻል የተለያየ። እስኪ እዛው ዘልት ጠግበሻል ልቀጥል። አንድ ብለሻል። ከዛ በዛ እሺ ሌላ ደግሞ ጅለስ ወይም ደግሞ ጀለስ ጓደኛ ያርማይ ጀለስ ሌላ ትርጉም አለ። በእንግሊዘኛ ሌላ ትርጉም አለ። ግን እኔ የተጠየቁት ምን ማለት ነው? ለምንድን ነው አቅጣጫ ምን ታስቀይሪ? እሺ anyway 2 ያረ ይሄ ሂሳብ ነው በእውነት። ሌላ ማቀው ደግሞ ምንድነው? እንግሊዘኛ ሞራል ጀምር ነው አሁን ምን ላድርገው እንዴ? ሌላ ዛፓ ይባላል። ዛፓ ፖሊስ። እሺ ፖሊስ 3 ሞልቷል። አስታውስኩ ልጨምር። ሌላ ያረዳ ቋንቋ ጠፋብኝነት ጠፋብኝ። ከይላም ተስተን ካልሽ ይደርስ ቴንክ ዩ። እሺ ጥያቄ ወጥቷል ጋይስ። እሺ ይሄ ጥያቄ ማለት ነው እውነት ለመናገር ኤሌመንተሪ ላይ ሆነን አይ ቲንክ የሆነ አስተማሪ ጠይቆናል። እሺ አሁን ሜሞሪሽን ነው የምንፈተነው። ኖ ሜሞሪ እንዴ ቀጥ ምንም አላስታውስም። እሺ የተወሰኑ ወራቶች የሚወስድ የቤት ስራ ተሰጥሽ። ኦኬ ለወራቶች ያክል ማለት በደንብ ጊዜ ተሰጥቶሻል። ሶ ብርቱካን የጠጅ ብርሌ ታውቂያለሽ? እዛ ውስጥ ከተሽ አምጪ የተባልሽ ምን ሳይሆን ብርቱካን ምን ሆኖ ብርቱካን ፍሬው አለ አይደል? ይሄ ሙሉ ፍሩቱ እሺ እሱ ጠጁ ብርሌ ውስጥ ከተሽ አምጪ ተባልሽ። እሺ ምን ሳይጨመቅ ምንም ሳይጨመቅም አይቆረጥም። እሺ ሳይዙ ላይ ምንም አይነት እንትን የለበትም። እንዴት ተከታተልሽ ነው ጥያቄው? ከዛ እሺ እንዴት አድርገሽ ታመጫለሽ? እና የሆነ ልጅ ደግሞ እንደዛ አድርጎ ከቶ አመጣ። በምን አይነት ሜትድ ነው እንደዛ ሊያደርግ የሚችለው? አንቺስ ብትሆኚ እንዴት ታደርጊያለሽ? ኦ ማይ ጎድነስ ይሄ ከባድ ጥያቄ። ብርቱካን ብርሌ ውስጥ ይሄ ባለፈው በቀል ነው እውነት። እሺ ብርሌ አንገቱ በጣም ጠባብ ነው። እንኳን ብርቱካን ፍሬው ራሱ ይጋብዳል። እንዴት ነው ሊያስገባ የሚችለው መሰለሽ? ብርሌውን ይሰብርና ይከተውና ይሰፋዋል። ብርሌ ይሰፋዋል። ወይኔ እንዴት ነው የሚከተው? እንዴት ታረጋለሽ? አየምር እናንተም አስቡበት። ግን አዎ ተመልካቾች እውነት እስኪ መልሱን ኮሜንት ላይ ጻፉልን። መታስቡት የጠጅ ብርሌ ውስጥ ነው የምከቱት፣ ከታችሁ የምታመጡት። ኦኬ ግን ትንሽ ቻሌንጅ ስለሚያደርግ በደንብ ጊዜ ተሰጥቷቸዋል ነው። ሶ ያንን ጊዜያችሁን ተጠቅማችሁ እንዴት ነው ብርቱካኑን ብርሌ ውስጥ አሳድጎት ነው እንዴ ከታችሁ ልታመጡ? ብርሌ ውስጥ ብርቱካኑን አሳድጎት ነው። እንዴት ነው የሚያሳድገው? እንዴት እዛ ውስጥ ተክሎት ነው? እንዴት አብሮቶ እንዴት ነው የሚተክለው? ዛው ተክለው እንደዛ እንዴት ይሆናል? ከባድ ጥያቄ ነው እውነት። እንዴት ነው የሚከተው? ግን ጀምረሽዋል፣ በደንብ ሂጅበት። ከቶ ምናምን የሚለውን ነገር ትንሽ
በደንብ አስፊው እኮ ብርሌው ከመሰራቱ በፊት ነው አይደለም? ኧረ በለው ብርቱካኑ ተደርጎ ተሰራ። በደንብ አጠንከሪያት ሐሳብሽ ቀደም ያልሽው እዛው ተክሎት ምናምን የሚለውን ነገር በደንብ እንትን አልክ። ተክሎት ምን ማለት እንትን አይልም መቼም ችግኝ እዛ ውስጥ ተክሎ ምናምን ከዛ አይደለም። ብርቱካኑን በጨረሽ እዛ ውስጥ አይተከልም። አይ አይደለም ተጨምቆ አይደለም ማለት ተቆርጦ አይደለም ማለት በቃ ፍሩቱ ራሱ ፍሬው አለ እኮ ፍሬው ውስጡ ያለው ፍሬ አይደለም። እቺ ትንሽ አይደለችም የቃላ ጨዋታ ይበላው ነው አይደለም? ይበላው ሙሉ ክቡ ማለት ነው። ይሄ በቃ ግልጽ የሆነ ጥያቄ ነው። እንደዛ አይደለም። ወይኔ ልጅት ተፈተንኩ። ያስ እውነት ቴልስ በጣም ቻሌንጂንግ እውነት። እስኪ መልሱን ግን ጻፉልን። እኔ በጣም ፈልጓል። እኛ ሃኒ መልሱን ከመናገሯ በፊት ኮሜንት ላይ ጻፍ እያደረጋችሁ እስኪ እኔ እስከማስብ ድረስ ጠብቁን። ምንድነው ሊያደርግ የሚችለው መሰለሽ? በቃ ነገርሽ ትጨነቂ። ኦ ማይ ጎድነስ ኪሎ የቀነሰ እኮ በሐሳብ በጭንቀት ያለሽ። ምንድነው ሊደረግ የሚችለው? በቃ ተክሉ በምንም ታምር ሲሰራ ተጨምሮ አይደለም ብለሽ ነው አይደለም? ነገር ያለሽ ካላሳመነኝ ግን ጉድሽ ፈላ። ሰምሽ? እሺ እርሻ ቦታ ሄድሽ፣ የብርቱካን እርሻ ቦታ። እሺ ሶ ግን አበባ ይበባል አይደለ? ከዛ ጥንጥ የፍሪት ይዛለች አይደለ? እሺ ትከቻለሽ። ያ ወይን እንትን ውስጥ አይ ሚን ያ ብርሌ ውስጥ ፍሬዋን ትከቻታለሽ። ሶ ብርሌውን እዛው ላይ ማሰር ነው። ስታስሪው እዛው ውስጥ ፍሩቱ ያድጋል ማለት ነው። ኦኬ ኦኬ። እንዴ ግን እንትን አይልም አይደርቅም ማለት አያያገኝም ምናምን። ክፍት እኮ ነው መክተት ብቻ ነው። ከተሽ ብርሌውን እዛው ላይ ማሰር ነው። ስለሽ ብርሌ እንደ ጠርሙስ ነገር አይደለም። ክፍት እኮ ነው። አፉ እኮ ክፍት ነው። ያው እንትማ ትገባለች። አይቺ ቅርንጫፍ ነገር እኮ ትገባለች። ከስር እኮ ነው የኔ ውድ፣ ከስር ነው ሁሉ ነገር። ከዛፉ ነው የሚያገኘው ሁሉን ነገር። ምንም ችግር የለውም። ክፍት ነው አፉ። እሺ ነገርለት ለማለት ታኪት እንደዚህ ነው እንጂ የሚገባው ቤቢ። እሺ እንግዲህ ነው ቼክ አድርጉ። መልሳችሁ ተነግሮናል። ተዋርደናል እውነቱ። እሺ ቀጥይ። እንደዛ ነው። እሺ ኔክስት ሌላኛው ጥያቄ ወይኔና እንደዚሁ ነው። በቃ መታወጫውኛል። አሁን ፈራው ነው። እሺ ፀጉርሽን ተላጭና ኦኬ 50,000 ብር ሰጥሻለሁ ብትባይ ትላጫለሽ ወይ አልኩሽ እንጂ እኔ። እሺ ተላጭና 50,000 ብር ሰጥሻለሁ። አሁን አሁን ትሰጪኛለሽ? ልግባ? እሺ አልኩሽና እኮ ተላጭ ወይ አይ ሰው መፈተን ጥሩ አይደለም እኮ ተላጭና ተሽልሻለሁ ብልሽ እሺ የሆነ ሰው ተምራሪ ትንታለሽ ወይ ኦነስትሊ ስፒኪንግ 50,000 ብር ትንሽ ያምር በቃ 100,000 ብር ለ50,000 ብር አንቺ 10,000 ብር እንኳን 5,000 ብር ቢሉኝ ምላጫለሁ። ፀጉሬን ያድጋልኩ ይችላል። አረተግተግንታይ አይ ትንሽ ያው ሴቶች ተመለሰ ራስን የሚታቀበንም ችግር የለውም። ፀጉራችን ለማሳደግ ብዙ አለው። ኦኬ ሻርፕ ታስሪያለሽ፣ ብዙ ነገር አለ። ብዙ ከበር ታረጋለሽ በብዙ ነገር። እሷ ግን ለማሳደግ ይሄ ብዙ ነገር ነው ኢንቨስት የምናደርገው ጊዜያችንን ገንዘባችንን። እኔ ግን እላጫለሁ ኢንቨስት አድርገን እኔ ሆነስትሊ ስፒኪንግ ለገንዘብ ብዬ ራሴ ላይ ምንም ነገር አልቀይርም። እውነት እኔ ማለት የሚቀየር አለ የማይቀየር አለ። ፀጉር ግን በጣም ሲምፕል ነው ስለሚያድግ በሚለው ስለሚያድግ ይተካል ራሱ እንጂ የማይተኩ ነገሮችን የክብርሽን እንትን የሚሉ ነገሮችን እንደዛ ሳይሆን ፀጉር ከተባለ አሁን ትሰጠኛለሽ ትላጭ እንዴ ቼክ ትላጭ ተልመላጣው ነሽ። እኔ ደግሞ ካስለጨውሽ አይቀር ማለት ነው መሸፈን አይቻልም። ተላጭተሽ ከነመላጣሽ በሱ ቢሆን እሸቲ ፈጣሪ ታዝበና ያው እንግዲህ እሱማ ይህ ከባድ ነው በጣም። ያው 100,000 ብርም የላትም ብለሽ ነው። ኦኬ እሺ እኮ ስለ አታረጊም አንቺ? አይ እኔ አላረግም እውነት አትላጭም። ምንም ነገር ነው ላይ የማልቀይር እውነት ሚሊየን ብትይኝ አልቀይርም ላይ ያለ ነገር
ጎበዝ ልጅ ሊያድግ ይችላል እንዳልሽው፣ ግን ብዙ ዳይሬክሽን አለው የሚታይበት፣ ብዙ ዳይሬክሽን አለ። በዚህ የተገመተ ወደ ሌላም ይቀጥላል አንደኛው። ሁለተኛ ነገር ደግሞ ገንዘብ በትክክለኛ ወይ ሲመጣ ነው። በቀላል ነገር የተገኘ በቀላል ነገር ይጠፋል አይደል? ኦኬ። አይ አሁን ዲቴል እንድናወራበት ሳይሆን ለጥያቄ ተመልሶልሽ ለጥያቄ መሰገናለሁ። ይጨርሻለሁ። ጥያቄሽ ጨርሰሽ? ለዚህ ጥያቄ ስንት ጥያቄ ጠየኩሽ እንዴ? ስንት አስቆፍርልሻለሁ። የብርሌው በጣም ይበቃሻል። እነዚህ እንትን ካልኩሽ የብርሌው በጣም ፈታኝ ነበረ። ግን ጥያቄዎቹ በጣም አሪፍ ናቸው። አንድ ጥያቄ ግን እንትን ልበልሽ። እሺ ዝም ብሎ እንትን ሆኖብሽ አይደለም? ለምሳሌ እሺ ታክሲ ውስጥ እየሄድሽ በመንገድ ላይ እየሄድሽ የሁሉም ነገር ሙቭመንት ማለት ነው ከአንቺ ብቻ በስተቀር የሁሉም ነገር የመኪናውም የሰውም የምኑም ፖዝ አረገ። ፖዝ በቃ ምን ታስቢያለሽ? ምን ትሆኛለሽ? እኔ እንጃ። ፖዝ አረገና እሺ ምን ይሰማሻል? አደነግጣለሁ። በጣም ነው መደነግጠው። ሌላ ዓለም ላይ ሄድኩ ነው የሚመስለኝ። ሌላ ፕላኔት ላይ መሬት ላይ ራሱ አይመስልም። ግን ምን እንትን እንዳለው ታውቂያለሽ? አዘ ሴም ታይም ግን በቃ የሆነ ሪሊፍ ያለው ይመስለኛል። ይሄ ጫጫታው ምናምን እንቅስቃሴው ምናምን ነገር እንዳለ ይቆማል፣ ካልም ይሆናል ማለት ነው። ያቺን ሞመንት ኢንጆይ ለማድረግ ግን ይሄ ድንጋጤውን ፓርት ማለፍ አለብኝ። በጣም ደነግጣለሁ። እኔ ብቻ ተንቀሳቃሽ ሆኜ ስለሆነ እና እፈራለሁ። እኔ ራሱ ከሆነ ደቂቃ በኋላ ፖዝ ላደርግ አቀለሽበት ከሆነ ወርቅ ቤት ገብቼ አቤት ከዛ ሳይንቀሳቀሱ በምን ነው? በእግርሽ እሱ ነው እኮ ችግር። ሁሉ ነገር ፖዝ አድርገዋል። ስለዚህ በእግርሽ ጅቡቲ የዛሬ ዓመት ጌታ ጊዜ ስጠኝ አታንቀሳቅሳቸው ያልኩኝ እንዴት እንዳሰብኩት አላውቅም። ሶሪ ያወርቅ ነገር ሆኖብሽ ጥያቄ እንዴት እንዳሰብኩት አላውቅም። አይ አሪፍ ጥያቄ ነው፣ ግን እኔ ደነግጣለሁ። ያው ያስደነግጣል እና እፈራለሁ። ከዛ መጀመሪያ መደንገጥ፣ ከዛ መፍራት። የሆነ ነገር የሚመጣ ነው ይመስልሽ? እኔም እንደዛ ነው የሆነ ሌላ ባዕድ ነገር የሚመጣ ነው ሌላ ቦታ ይሆን እንዴ? በጣም የሆነ ነገር የሆነ ድምጽ እንኳን ዘማ እንዴ ነው እንደነገርኩ ከባድ ነው፣ ያስደነግጣል በጣም። የዛሬው ጥያቄዎች እነዚህን ይመስላሉ። ረዴት እንደዚህ አንገጫገጭኩበት ጥያቄ አይደልሽ? አይ ሲምፕል ናቸው እውነት ለመናገር። አይ እኔ አንደኛ ግን አዝናንተውኛል፣ ሁለተኛ ትንሽ ክሪቲካል ቲንኪንግም ይፈልጋሉ ጥያቄዎቹ። ናይስ ወርክ። ተመችቶኛል፣ አዝናንተውኛል፣ ተመችቶኛል፣ አሳስቦኛል፣ አስጨንቆኛል ትንሽ። እሱን ነው ፈልጋ እንኳን ደስ ያለሽ። እና መልሳችን ይመስል ነበር። ተጠይቄያለሁ በጣም ሌሎች ጥያቄዎችን ይዘን እንመጣለን። ጠንካለን አሉ የሚያዝናኑ ጥያቄዎችን ኔክስት ታይም እኔ ነኝ የምጠይቃት። ጥያቄ ማዘጋጁ እኔ ነኝ። ጉዳይ ፈላይ አዎ ተዘጋጂ በደንብ እያጠናሽ ቆይ ቆይ፣ ምክንያቱም ከየትኛው ቻፕተር እንደሚወጣ አይታወቅም ጥያቄው። ስለዚህ ሌሎች ትንሽ ቻሌንጅ የሚያደርጉ ጥያቄዎች ቀጣይ እንጠይቃለን፣ ያ እናዘጋጃለንና እንመጣላችኋለን ተመልካቾች። የሃኒ ጥያቄዎች አልቀዋል ይመስለኛል። ጨርሼባታለሁ፣ በሙሉ መልሳችኋለሁ። በዚህ ደፍነናል። እና መልካም ጊዜ ይሁንላችሁ። ባይ ባይ። ቻው ቻው።